እድልና ለማኝ። አንድ ለማኝ በሚያምር አትክልት ውስጥ ሲመላለስ ሳለ ሀብታም ሰዎች ከቶ እንዴት እብዶች ናቸው! ብዙ ገንዘብ እያላቸው ስለምን በቃን አይሉም፣ እንደገናም ይፈልጋሉ። ለኔ እኮ አሁን አንድ ከረጢት ወርቅ ቢኖረኝ ይበቃኝ ነበር እያለ ያጉረመርም ጀመረ። እንዲህም እያለ ሲናገር ወዲያው አንዲት የተዋበች መልካም ሴት ወይዘሮ ታየችውና እንዲህ ብላ ተናገረችው። እኔ ስሜ እድል ይባላል። አሁን አንተን ላበለጽግ መጥቻለሁና ከረጢትህን ከፍተህ ያዝ፣ ወርቅ እሞላዋለሁ። ግን በአንድ ነገር ብቻ እንድትጠነቀቅ አሳውቅሃለሁ። ከወርቁም ማናቸውም ሽራፊ ወደ ምድር ቢወድቅ አፈር ሆኖ ይቀርብሃል አለችው። ለማኙም ከረጢቱን አቀረበና እድል ወርቁን እየዘገነች ትወረውርለት ጀመር። ወዲያውም ምናልባት ከረጢትህ ሞልቶ የሚቀደድ ይመስለኛልና ይበቃሃል አለችው። ለማኙም እመቤት፣ ከረጢቱ ጠንካራ ነውና አይቀደድም፣ አንድ እፍኝ ሙሉ ይጨምሩልኝ አለ። እድልም እርሱ እንዳላት ሁሉ እንደገና ሌላ አንድ ወርቅ ጨመረችለት። ከረጢቱን ፈነዳ፣ ወርቁም በመሬት ላይ ፈሰሰና አፈር መስሎ ቀረ። በዚያን ጊዜም እድልን ቀና ብሎ ቢያይ ከዓይኑ ተሰወረችበት። እርሱም እንደ ወትሮ ወደ ድህነቱ ተመልሶ ይኖር ጀመር። እድልን እንዳናጣ እድለቢስም እንዳንሆን ባለን ማመስገን ይኖርብናል።